ስውሩ የሴቶች ተንኮል፣ የመርዛማ ሴቶች 5 ማንነት። ወንዶች ተጠንቀቁ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ሁሌም ተጎጂ መሆን። ይህች ሴት አንድ ትልቅ ጥፋት ታጠፋለች። ከዚህ ጥፋቷ ደግሞ እንድትመለስ መጀመሪያ ይቅርታ መጠየቅ፣ ቀጥሎም ነገሩ የተፈጸመበትን ሁኔታ ማስረዳት። ይሄ የጤናማ ሰው ተግባር ነው። ነገር ግን እቺ መርዛማ ሴት ምንም አይነት ጥፋት ስታጠፋ ነገሩን ጥፋቱ ወደማይመለከተው ሰው ታዞረዋለች። ለምሳሌ መኪና ቢኖር ያን መኪና በድንገት ትሸጥብሃለች። አንተ መኪናውን ስለመሸጥ አንድም ቀን አስበህ አታውቅም። ነገር ግን ተአምር በሆነ ሁኔታና መንገድ በስንት መከራ የገዛኸውን መኪና ላንተ ሳታማክርህ ትሸጠዋለች። በመጨረሻም መኪናዋ መሸጧን አወክ። እናም መኪናውን ለምን መሸጥ አስፈለገሽ? ደግሞስ ለኔ ሳትነግሪኝ እንዴት ሸጥሽው? የሚል ጥያቄ ታቀርብላታለህ። ታዲያ እቺ መርዛማ ሴት ለዚህ ጥያቄ የምትመልሰው መልስ በፍጹም ያልጠበቅከውና ጭራሽ ንዴትህን ከፍ ሊያደርግ የሚችል መልስ ይሆናል። እንዲህ ልትልህ ትችላለች። አንተ ድሮም እኔ በማደርገው ነገር አትደሰትም፣ በቂ ምክንያት አላት ብለህም አታስብም። ሁሌም እኔን እንደ መጥፎ ሰው ነው የምታየኝ። እኔ በዚህ ሰዓት ምን አይነት ስሜት እንደሚሰማኝ አታውቅም። አንተ የሚያስጨንቅህ ስለ መኪናዋ መሸጥ ነው። እኔ ስላለሁበት ስሜት ግድ የለህም። የምር በጣም አዝኛለሁ። ለዚች መኪና ብለህ እንደዚህ አይነት ፊት ልታሳየኝ አይገባም፣ በእንደዚህ አይነት መንገድም ልታናግረኝ አይገባም በማለት ጭራሽ አንተ ሊሰማ የሚገባውን ስሜት እርሷ ታሳየዋለች። እንባዋንም አስከትላ ተበዳይ፣ ሐዘንተኛ፣ ሰው የማይረዳት ሆና ትወናዋን ትቀጥላለች። ይሄ ምሳሌው ስለ መኪና ሆነ እንጂ በሌሎችም ጉዳይ ተመሳሳይ ነገር ታደርጋለች። አንተም በተፈጠረው ነገር ግራ ገብቶ አይዞሽ በቃ አታልቅሺ ብለ እርሷን ማባባል ትጀምራለህ። ጭራሽ ስለ መኪናው መሸጥ አእምሮ እንዳያስብ አድርጋ ባንተ ርህራሄ ስር ተወሽቃ ጥፋትን ታፈጥነዋለች። በተደጋጋሚ ይህንን የመሳሰሉ ተግባሮችን ከፈጸመች በኋላ ለምን አደረግሽ ብለህ ከመጠየቅ በፊት ራሷን እንደ ተጎጂ አድርጋ ታቀርባለች። እንባዋንም ታፈሳለች። በዚህ መንገድ ማድረግ የምትፈልገውንና ካንተ ማግኘት ያለባትን ነገሮች በራሷ አስገዳጅነት ትወስደዋለች። የዚህች አይነት ሴቶች ሁሌም ቢሆን እንደ ተጎጂ በመሆን ነው አንተን የሚጎዱት። ያለህን ሞራል፣ ያለህን ንብረት፣ ያለህን ሞራል፣ ያለህን ስሜት፣ ያለህን ተስፋ፣ ያለህን ብርታት፣ ያለህን ኃይል በሙሉ በዚህ መንገድ ትወስደዋለች። በመጨረሻም ባዶህን ትቀራለህ። ሁለተኛ፣ ቅናት መሳይ ስቃይ። ይህ አይነት ቅናት ከፍቅር የሚመጣ ሳይሆን በራስ መተማመን ከማጣት የሚመጣ ዓለም በኔ ዙሪያ ብቻ ተሽከርከር ከሚል ራስ ወዳድነት የሚመነጭ ስውር ተንኮል ነው። ለምሳሌ አንተ የዚህ አይነት ቅናት ካለባት ሴት ጋር እየሄድክ ድንገት መንገድ ላይ ሰፈር ውስጥ የምታውቃትን ሴት ሰላምታ ሰጥተህ ታልፋለህ። ወዲያውኑ እቺ ሴት ሰላም ያልካት ሴት ምኗም ደስ አላለኝም፣ ምንድነው ለሰላምታ እንደዚህ መስገብገብ? ይሄ ሁሉ ፈገግታ የምታሳይ ከምን ተነስቶ ነው? ሌላ ነገር ያላችሁ ይመስላል። የጨበጥካት ሳይሆን ያቀፍካት እኮ ነው የሚመስለው። አይኗ ውስጥ ላንተ ያላት ፍላጎት ይታያል። ይሄ ነገር ምንም ደስ አላለኝም። ከዚህ ሴት ጋር ግንኙነት ነበረ እንዴ? ወይስ አሁንም ድረስ ግንኙነታችሁ አልተቋረጠም? በማለት ግራ ታጋባለች። አንተ ምንም ያደረግከው ነገር የለም፣ ሰላምታን የተቀያየርከው። አንተም በጣም ትደነግጥና አረ ከልጅቷ ጋር ምንም አይነት ግንኙነት የለኝም፣ የሰፈር ልጅ ናት፣ ሁሌም እንደዚህ ነው ሰላም የምንባባለው። በዛ ላይ እርሷ ከሌሎች ሰዎች ጋርም እንደዚሁ ናት፣ ለኔ የተለየ ፈገግታና ፊት አላሳየችኝም ብለህ እውነታውን ስትነግራት እርሷ በፍጹም ልታምን ፍላጎት የላትም። እውነት እየነገርካት እንደሆነ ብታውቅ እንኳን ያንን የመቀበል ፍላጎት የላትም። ጭራሽ እንደውም ንዴቷ ከፍ እያለ ይሄዳል። በነገራችን ላይ የዚህች አይነት ሴቶች እንደዚህ የሚያደርጋቸው የፍቅር ቅናት ሳይሆን አንተን የመቆጣጠር ፍላጎታቸው ነው። ያለ እነርሱ እንድትተነፍስ እንኳን አይፈልጉም። ደስታህንም ሐዘንህንም የሚወስኑት እነርሱ ይሆናሉ። እያንዳንዱን ስሜትህን ያስራሉ። ከጓደኞችህ ይለዩሃል። ብቸኛ ካደረጉ በኋላ እንደፈለጉ ይቆጣጠሩሃል። ካንተ በላይ የመሆን አባዜ ነው እንደዚህ የሚያደርጋቸው። ይህን የሚያደርጉበት ዋናው ምክንያት በራስ መተማመን የላቸውም። በቂ እንዳልሆኑ ይሰማቸዋል። የያዙትን ነገር ሁሉ ሰው የሚቀማቸው ስለሚመስላቸው በዚህ መንገድ ራሳቸውን ይጠብቃሉ። ያላቸውንም ነገር ይቆጣጠራሉ። ይህ ካልሆነ ደህንነት አይሰማቸውም። ታዲያ አንተ ይህን ዝም ብለህ መቀበል የለብህም። ይልቅስ ይህ በሽታ መሆኑን ተረድታ በሕክምና ብትታየው ይሻላል። አለዚያ እንደዚህ አይነት ሴቶች ወንዶቹንም በሽተኛ የሚያደርጉ ናቸው። በመጨረሻም ቀውስ ውስጥ ትገባለህ። ራስንም ማጣት ይመጣል። ሶስተኛ፣ ብታፈቅረኝ ብትወደኝ ኖሮ። በነገራችን ላይ መጽሐፍ ቅዱስ ላይ ሁላችንም የምናውቀው አንድ ጀግና አለ። ታሪኩ ፊልም የሚመስል ጀግና ነው። ስሙም ሳምሶን ይባላል። ሳምሶን ብቻውን የጦር ሰራዊት ነው። በአንድ አህያ መንጋጋ
1000 ሰው የገደለ የመለኮት ኃይል የሞላበት ተዋጊ ጦረኛ፣ ፍርሃት አልባ ጀግና ነበር። ነገር ግን ይህ ጀግና ከዕለታት አንድ ቀን ከጠላቶቹ ሰፈር አንዲት ደሊላ የምትባል ሴት ወደደ። ፍቅር ስፍራና ቦታ የለውምና እርሷን ለማግኘት ለማግባትም ብዙ ዋጋ መክፈል ነበረበት። ሳምሶን ለደሊላ ፍቅሩን ተናዞላት ሊያገባትም እንደሚፈልግ ነግሯት በዚህ ሁኔታ ውስጥ እያሉ የደሊላ ወገኖች ለደሊላ ብዙ ገንዘብና ወርቅ እንሰጥሻለን፣ ነገር ግን የዚህን ሳምሶን የተባለውን ሰው ደካማ ጎኑን ፈልገሽ አግኝልን። ይሄ ሰው እንዴት ኃይሉንና ብርታቱን እንደሚያጣ ብቻ ጠይቂልን። የኃይሉንና የጀግንነቱን ሚስጥር ምን እንደሆነ ንገሪን አሏት። ደሊላም በነገሩ በጣም ተስማማች። እናም ከሳምሶን ፍቅር ይልቅ ጠላቶቹ ያቀረቡላት የገንዘብ መጠን ልቧን ስላሸነፈው ሰላይ ሆና የሳምሶንን የኃይሉን ሚስጥር ለማወቅ ብዙ ጊዜ በተለያዩ አይነት ጥያቄዎች ተጨቀጭቀው ነበር። ትልቁና ፈታኙ ጥያቄዋም የምትወደኝ ከሆነ የምታፈቅረኝ ከሆነ ኃይልህ ከየት እንደሆነ ንገረኝ፣ ኃይልህስ የት ላይ ነው ያለው እያለች እርሱ ለእርሷ ባለው ፍቅር ምክንያት ነፍሱ እስክትጨነቅ ድረስ ትጠይቀው ነበር። ይህንን ሚስጥር ካልነገርከኝ እንደማታፈቅረኝ እረዳለሁ፣ ፍቅር የውሸት ነው ማለት ነው እያለች በፍቅሩ እያስፈራራችው በመጨረሻም ኃይሉ ጸጉሩ ላይ እንደሆነ ይነግራታል። እንደ ማንኛውም ተራ ወንድ ሆናለሁ ብሎ ሚስጥሩን ሁሉ ነገራት። ጠላቶቹም መጥተው ያዙት፣ ጸጉሩም ተቆረጠ። ብዙ ጊዜ መርዛማ ሴቶች የሚጠቀሙት ፍቅራችሁን ነው። ብታፈቅረኝ ኖሮ እንደዚህ ታደርግልኝ ነበር፣ ብትወደኝ ኖሮ ይህን ትገዛልኝ ነበር እያሉ ፍቅር የእውነት እንዳልሆነ እየነገሩ መቼም መልሰ የማታገኘውን ነገር ይወስዱብሃል። ስለዚህ በብዛት ብታፈቅረኝ ኖሮ ብትወደኝ ኖሮ የሚሉ ሴቶች ተንኮለኞችና መርዛማ ፍቅር አልባ ጥቅመኛ ሴቶች ናቸው። ስለዚህ ፍቅርህን በመጠቀም ሁሌም አንተ የምትጎዳበትን ነገር የሚጠይቁ ሴቶች መጥፊያ ናቸው እንጂ ሕይወት አይሆኑህም። አራተኛ ታወዳድርሃለች። ከጓደኛዋ ባል ወይም ፍቅረኛዋ ጋር ከጓደኛዋ ባል ጋር ዘወትር ታወዳድርሃለች። እንዴት መሰለህ የምታወዳድርህ? የጓደኛዬ ባል እርሱ እኮ ለእርሷ መኪና ገዛላት፣ ሱቅ ከፈተላት፣ አሁን ደግሞ ገንዘብ አጠራቅሞ ከሀገር ውጭ ጉብኝት ሊሄዱ እንደሆነ ነግራኛለች። በየቀኑ ሰርፕራይዝ ያደርጋታል፣ በጣም የተለየ አክብሮት ይሰጣታል። በጣም ጥሩ ሰው ነው አይደል ትላለች። ይህንን ስትል ግን የሰውየውን መልካምነት እንደሚያወራ ሰው ሆና እንጂ አንተም ይህን አድርግልኝ ብላ ቀጥታ እየጠየቀ ሰው እንዳለ አትሆንም። ቀስ ብላ ነው በዚህ መንገድ የምታሸማቀቅ። በተቃራኒው አንተ እኮ መኪና የመግዛት ሱቅ የመክፈት ውጭ ሀገር የመውሰድ ሰርፕራይዝ የማድረግ አቅሙ የለህም፣ ጎዶሎ ወንድ ነህ፣ አትመጥነኝም በሚል ቋንቋ መልእክቶቿን እያስተላለፈች ነው። በዚህም አንተን ለማሳነስ ውድድር ውስጥ ነህ፣ ካላሸነፍክ መቼም አታገኘኝም የሚል መልእክት እየነገረች ነው። ባለፈው እኮ እኛ ቢሮ የሚሰራው ልጅ ጠየቀኝ፣ እኔ ግን አይሆንም ብዬ ፊቴን ከሰከስኩበት። ድፍረቱ ግን በጣም ይገርማል አይደል ትላለች። ይህም ማለቷ ጥዬ ልሄድ እችላለሁ፣ እስካሁን ድረስ በአንተ አልተረጋጋሁም፣ ሌላ ወንድ የማግኘት እድል ሊኖረኝ ይችላል የሚል መልእክት በአጭሩ እየነገረች ነው። በአጠቃላይ አንተ ህይወትህን ለማሸነፍ ከምትሯሯጥበት ቆም ብለህ እርሷ ባዘጋጀችው ውድድር ውስጥ ትገባለህ። እሷ አንተ ውስጥ የምትፈልገው ወንድ ለመሆን ትባክናለህ። በዚህም አንተ የበለጠ እንድትለፋና እንድትጨነቅ፣ ሰላም እንዳይኖርህ፣ በራስ መተማመን እንዳይኖርህ በማድረግ በጣም ተፈላጊ እንቁ፣ የትም ብትሄድ ወንድ ሁሉ የሚረባረብባት ሴት እንደሆነች እንድታስብ ታደርግሃለች። አንተ በጭንቀት ስትሰቃይ፣ እርሷ ግን በዚህ ውስጧ ይረካል። ያንተ እንቅልፍ ማጣት ለእርሷ ሰላሟ ነው። በእርሷ ምክንያት የምታሳልፈው እያንዳንዱ ጭንቀትና ሐዘን እርሷን እንደተፈላጊ ያደርጋታል። የእርሷ እህል ውሃ ያንተ ሐዘንና ጭንቀት ይሆናል። አምስተኛ መጀመሪያ ላይ እንደ ንጉሥ ነህ፣ ቀጥሎ ባሪያ። አንተ የህልሜን ንግሥት አገኘው ብለህ በደስታ ዓለም ውስጥ ትዋኛለህ። ይህች አሁን ያገኛት ሴት ልክ በጸሎት አምላክን የጠየቅኩ አይነት ሴት ናት። ወደፊት የዚች አይነት ሴት ነው እማገባው ብለህ በልቤ የተመኛት አይነት ሴት ናት። የምትፈልገው ነገር ሁሉ እርሷ ላይ አለ። የጠየካትን የምታደርግ ናት። የምትታዘዝህ ናት። ይቅር ባይ ናት። አንተን ለመረዳት በጣም ቅርብ ናት። ወደ ህልም የምታደርገውን ጉዞ እንድትቀጥልበት በየጊዜው ታበረታታለች። አንተ በየቀኑ ደስታህ እየጨመረ ነው። በጣም እየወደድካት እያፈቀርካት ነው። ወደፊት ከእርሷ ጋር ምን አይነት የሚያምር ህይወት እንደምትኖሩ እያሰብክ ነው። ስለዚች ምርጥ ሴት ለጓደኞቹ ሁሉ አውርተሃል። እነርሱም እድለኛ መሆንህን ነግረውሃል። ነገር ግን በዚህ አይነት ሁኔታ እየተጓዝክ ሳለ በድንገት ይቺ የመሰከርክላት ሴት መቀየር ትጀምራለች። አንተን ማመናጨቅ ትጀምራለች። ትዕግስት ማጣት ጀመረች። በፊት ላይ በይቅርታ የምታምነው ሴት አሁን ላይ ልቧ የድንጋይ መሆኑን እየተረዳህ ነው። ከዚህ በፊት ከሚሰማ ስሜት በተቃራኒ የሆነ ስሜት እየተሰማ ነው። የስጋ ወንድምህ ወይም እህት የሞቱብህ ያህል ሐዘን ውስጥ ገብተሃል። ምን አድርጌ ነው እንደዚህ የተቀየረችብኝ ብለህ ራስን እንደ ፖሊስና ዶክተር እየመረመርክ ነው። ምን ጥፋት አጥፍቼ ነው ብለህ ሌሊት እንኳን እንቅልፍ ታጣለህ። በአንዲት ሴት ውስጥ ሁለት ማንነት ታያለህ። መጀመሪያ እንደ ንጉሥ፣ እንደ ጠንካራ
እንደ ተስፈኛ ራስን እንድታይ ያደረገች። ከጊዜ በኋላ ግን እንደማትረባ እንደማትጠቅም ምንም እንዳልሆንክ በወንድነት እንድትሸማቀቅ ታደርጋለች። ትላንት እንደ ትልቅ ሰው ያከበረች ሴት ዛሬ ላይ ትንቃለች። ይህ ድንገት የመጣ ለውጥ አይደለም። ያቺ መጀመሪያ ላይ የወደድካት ልብ ሌላ ዓለም ውስጥ በደስታ እንዲጠፋ ያደረገችው ሴት አሁን ላይ ዲያብሎስ ሆናለች። ያ መጀመሪያ ያሳየች ማንነት የይምረጡኝ ቅስቀሳ ነበር፣ ማጥመጃ ነበር፣ አንተን ወደ ጨዋታው ማስገቢያ ነበር። አሁን የምታየው ግን ትክክለኛ ማንነቷን ነው። መጀመሪያ ላይ ወደ አሳየች ማንነት እርሷን ለመመለስ መልፋት የለብህም። ምክንያቱም መቼም ቢሆን አትመልሳትም። ለምን ቢባል መጀመሪያውኑ ማንነቷ አልነበረምና። ይልቅስ አንተ ወደ ራስህ ተመለስ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አመሰግናለሁ።